ስለዚህ አማራውም ሆነ የትግራዩ ይረዳ ሲባል ቀደምም ተናገር ያለው ደግሜ ልናገረው ቦረና ላይ ሲረዳ ምንም አይነት ተቃውሞ ሳታደርጉ መንግስቱን ላግዛችሁ ቦረና ላይ እንዲረዳ አድርጋችኋል። ጎፋ ላይ ማተረርቷል። በደንብ አድርገን አብረን ስናስተባብር ያለምንም ተቃውሞ ደርሰዋል። አማራ ክልልና ትግራይ ላይ ሲሆን ግን እንደዚህ አይነት ተቃውሞ በየጊዜው የሚመጣ ከሆነ ይሄ የማህበረሰቡን ጥላቻ ነው። ትግራዩንም አማራውንም የመጥላት ይሄን ነገር ማስተካከል አለባቸው። መንግስት ተረባርቦ አማራንም እንደማይጠላ የትግራይ ህዝብንም እንደማይጠላ ማሳያ ይሄን ማድረግ ነበረባቸው። ሲሆን እናንተ ናችሁ ይሄን ነገር ማነሳሳት የነበራችሁ። ሲሆን ማገዝ የነበረባችሁ እናንተ ናችሁ። መንግስት ራሱ ይነዋል ይሄን ነገርማ አስተባብረን ይሄን በአጭር ጊዜ ውስጥ መቅረፍ አለብን ብሎ መንግስት የሚሰራው ነገር ነው። መንግስት ለምንድን ነው በየጊዜው አማራ ላይ ችግር ሲኖር ትግራይ ላይ ችግር ሲኖር እንደ ህዝቡን የማያግዘው? ለምንድን ነው እንደ ህዝብ የማይታገዘው? ህዝብ ተርቧል፣ ህዝብ ያግዝ እንዴ! ኦሮሚያ ላይ አግዘ የለ እንዴ? እንትን ላይ ማን ነው ስሙ ጎፋ ላይ ታግዞ የለ እንዴ? እንዴት ነው ደብረ ብርሃን፣ ጸለምት እንዲሁም ደግሞ ህጻጽ ላይ ለምንድን ነው የማይታገዘው? ስለዚህ ይሄ ነገር መንግስት ማስተካከል አለበት፣ መስራት አለባቸው። የአማራውን ህዝብ ማገዝ፣ የትግራዩን ህዝብ ማገዝ ያስፈልጋል። ህዝብ እንደ ህዝብ ጠልቶ ሀገር አይመራም። ስለዚህ ይሄ ሰው የሚያየው በደንብ አድርጎ ለካ ይጠላናል ይሄ መንግስት ብሎ እንዲያስብ ማድረግ ትክክለኛ ነው ብዬ ስለማላስብ ይህንን ነገር በጊዜ አስተካክሉ። ይህን ነገር በጊዜ አስተካክሉ። ተግባባን? በጊዜ አስተካክሉ። ስለዚህ ያንን ነው በጣም 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 ያሳዝናል። አይ ፖለቲካ ይሰራ አይመለከተንም። ስለ ፖለቲካ አላወራው፣ ስለ ህዝብ ነው። ህዝብ ተራብኩ ካለ ህዝብን ማገዝ ነው። ባረምና ህዝብ ራበኝ ካለ ህዝብን ታግዘዋል። የሚታይ ነው። ፖለቲካ ሊጠቀሙ በዚህ አውጥተው በዚህ ገብተው እሱን መንግስት ሳያውቀው ቀርቶ አይደል። ያንን ፖለቲካ የሚያከሽፈው መንግስት ነው። ተግባባን? ያንን ፖለቲካ ማክሸፍ የሚችለው መንግስት ነው። ህዝቡን ይረዳና ይኸው እኔ ከእናንተ ጋር ችግር የለብኝም፣ ችግሬ ከኞች ጋር ነው ካለ አየህ፣ አሁን በደንብ ሰው ማየት ይችላል ሰው። ያንን ነው መደረግም አለበት ብዬ የማምነው። ተግባባን? ስለዚህ ህዝብንና ፖለቲከኞችን ለይቶ ማድረግ ትክክል ነው ብዬ አስባለሁ እንደ ፖለቲካ። ስለዚህ የኢትዮጵያ ፖለቲካ ማድገው ብዙ ጊዜ መንግስትም ሆነ ህዝቡ አመለካከቱ በደንብ አልበሰለም፣ መነጣጠል አልቻለም። ስለዚህ ይሄ ነው። ህወሓት ገንዘብ አለው ገንዘብ የለውም። ህወሓት ገንዘብ ግለሰቦች አላቸው አውቃለሁ። ግለሰቦች ገንዘብ አላቸው። ትክክል። በአማራም ብትሄድ ግለሰብ ገንዘብ አለው፣ በኦሮሚያም ብትሄድ ግለሰብ ገንዘብ አለው። ህዝቡ ውስጥ ነው ጨዋታው። ህዝቡ አለው ወይ? ሌላው አብዛኛው ገንዘብ አለው የሚባል ሰው ሆነ ገንዘብ ያለው ዘርፎ ነው። በትግራዩም እንደዛው፣ በአማራውም እንደዛው። ካድሬ ከሆነ ገንዘብ ሊያገኝ ይችላል። ስለዚህ እሱን ነገር ነው ማየት ያለብን። እሱን ነገር ማስተካከል ያስፈልጋል። ህዝብ ምንም ደሃው በተለይ አይገባው። የሚያበሳጭ ደሃው አይገባው። ለሀብታም ብሎ ደሃ ይባላል። እዚህ ደሃው ሁሌ በቃ እንደተበደለ ነው።
ሀብታም የሚለውን ይሰማል። ሄዶ በቃ አንድ ህይወት ነው ያለ። ለምን ዝም ብለህ ታባክነዋል? ለምን ዝም ብለህ ትሰጠዋለህ? እኔ በዛ አላምንም። አንድ ህይወትን ዝም ብለህ አትስጠው። አይሸቁልብህ። በጥንቃቄ ቢሆን ጥሩ ነው። ህዝብ የወጣው ነገር እኔ ደጋፊ አይደለሁም። ትክክል አይደለም። ኦሮሚያ ክልል ካልተቃወምክ፣ ደቡብ ላይ ሲሰበሰብ ካልተቃወምክ፣ አማራና ትግራይ ላይ መቃወም የለብህ መቃወም የለብህ። አስታውሳለሁ ኦነግ ሽኔ ጃልመሮ እንትን ለማሰራት መስጊድ ለማሰራት ገንዘብ አቧጥተዋል። እውነቴን ነው፣ ገንዘብ አዋጥተዋል። ጃልመሮ ምንም አልተቃወማችሁ። ስለዚህ እንደ ህዝብ ይረዳ ሲባል የሚቃወም እኔ ትክክለኛ ስራ እየሰሩ አይደለም። ይሄ መደንገጥ ምናምን መፍራት፣ ህዝብ አንድ ሲሆን ህዝብ ሲረዳዳ መንግስት ስራ አቀለለልህ ስራ ቀለለልህ እና ያንን ነው ማድረግ ያለባችሁ መንግስት ብዬ አስባለሁ። ያ በዛ ጉዳይ ላይ እኔ ተቃውሟለኝ። ስለዚህ መንግስት ይሄን አስተካክሉ። መንግስት የአማራ ህዝብ፣ የትግራይ ህዝብ ምን ማድረግ አለበት? ይሄ እርዳታ ተሰጥቶ መስተካከል አለበት። መንግስት የተለየ ስትራቴጂ አውጥቶ ህዝብን መርዳት አለበት። ይህን ነው የምለው። ሌላስ ታፕ ኮፒ ሊንክ መሳይ ታንክ ዩ። ጥያቄ ከሌለ ወደ ራሳችን ነው የምንሄደው። የሞጣ ቅናት እንዴት አየኸው? የምታዩት ነው። ሞጣና ኢዮዳብ ጉቶ ምንም ነገር ላይ የነሱ አቴንሽን ካልተሰጣቸው የሚያብዱ ሰዎች ናቸው። ይሄ የታወቀ ነው። ሞጣና ኢዮዳብ ጉቶ አቴንሽን ሲከሮች ናቸው። በእነሱ በኩል ካልሆነ ማልቀስ ነው ስራቸው። ህዝብ ቢረዳ ማልቀስ፣ ህዝብ ሊታገዝ ማልቀስ፣ ምን ይደረግ ማልቀስ። እኔ ከኢትዮጵያ ማህፀን የወጡ ሰዎች አይመስሉኝም። ፈጣሪ በሚያውቀው ኢትዮጵያ የፈጠረቻቸው ሰዎች አይደሉም። ጌታ ምስክር፣ ኢትዮጵያ አልፈጠረቻቸው። መርዞች፣ ምንም የኢትዮጵያ ነገር መልካም ነገር ለህዝብ አንድ ቀን ድምፅ አይሆን። አንድ ቀን በቃ የሚያሳዝነው እሱ። አሁን ታኩርን መስደብ ምን ይባላል? ምን ያገናኘዋል? አሁን ታኩር ምን አደረገ? እስቲ ቲንክ አባውት ፎር ሚኒት። ታኩር ምን አደረገ? አሁን ጉቺ ምን አደረገች? በሌላ ጊዜ እሺ ስደቧት ምናምን አንደርስታንድ። ጉቺ ምን አደረገች? በዚህ ሰዓት ሞጣ የሚሰድባት ፎር ዋት ሪዝን? እጮለታለሁ ለሚል ለአማራ ህዝብ ገንዘብ እንዲዋጣ ስላደረገች ተሰድባል። ይህ ሰውዬ እኮ ምን አይነት እብድ እንደሆነ ነው የሚገርመኝ። እንግዲህ አስቡት፣ አማራ ተርቧል፣ ገንዘብ እናዋጣ ነው አለ። ሞጣ አውጣ አልተባለ። አማራ ገንዘብ እናዋጣ ወርቋ የተለው ለነ እሱ መስጠት በጣም ነው የደበረኝ። ቆርጣችሁ አድርሱለት ለወርቋ የተ ነው። በአንተ በኩል ሊሆን ነበር። እንደ አንተ ሌባ ማን ነው የሚቀርበ?
አማራን የመምራት እቅዱ አለ። አንተ ሰገጤ በጣም የሚደንቀው እውነቴን ነው የምልህ፣ ኤሊቬተር ላይ አንኳኩቶ የሚገባ ሰውዬ ዛሬ ሰልጥኖ የአማራ መሪ ነኝ አይነት ጭቡቴ ሲጫወቴን ሰገጤ ስታይ ትደነቃለህ። የማንም ዥልጥ የአማራ መሪ ነኝ ብሎ ይመጣብሃል። እንዴት ነው የምትግባባው? የአማራ ህዝብ ይረዳ ሲል ለምን ሴጣን አይረዳውም? እርዱት ነው የምለው እኔ። እንዴት ነው የምቃወመው? ለአማራ ትግል ለአማራ ምንም ይሁን ይረዳ ብሎ ማን ቢመጣ እርዱ ነው የምለው። እንዴት ነው የምቃወመው? አያችሁ፣ በጣም እውቀት ሳይኖራችሁ ፋራ ሆናችሁ እንደዚህ አይነት መስታወት ሲሰጣችሁ ለምን እንደምትሰሩ እንኳን አታውቅም። ኤሌቬተር ቀላል ያንኳኳል እንደ የሰገጤ ኢማጂን ብሮ። አማራው በማንም ተደርጎ ተረዳ። ያሰበው ለካ በሱ በኩል እንዲሆንና ስሙ እንዲገንለት። እንዲህ ለአማራ ምን ሰርቷል? አማራን ከመርገጥ ውጭ ምንድን ነው? አንድ ብር ለአማራ አሰባስቦ ያውቃል? አንድ ብር ሰጥቶ ያውቃል? እኔ የአማራ ሚዲያ ሲመሰረት አስታውሳለሁ። አስራት ሚዲያ እኛንን ስናስጮ የነበረው እግዚአብሔር በሚያውቀው እኛንን ገንዘብ የሰጠነው ምን አድርገው እንደበታተሉ አማራው ነው የበላው። የአስራት ሚዲያ ተብሎ ተጀምሮ በጣም ደስ በሚል ሁኔታ እየሄደ ጥሩ ነገር እየሄደ ቀጥቅጠው የአማራ ሚዲያ እንዳይኖር አደረጉ። የአማራ ሚዲያ ሲመጣ ሚዲያ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። ሚዲያ ላይ ብዙ ነገር ትሰራበታለህ። የኦሮሞ ሚዲያ አለው፣ ትግራይ ሚዲያ አለው። እጅግ በሚያም ሁኔታ ግን አማራ ሚዲያ ያለው ያን ሁላ አቅም፣ ሀብት፣ ገንዘብ እያለው በየጊዜው ህዝቡ ይበላል። ሚዲያ የሚባል ግን የለው። ህዝቡ ቁርጥምጥምጥምጥም ተደርጎ ይበላል። ሚዲያ የሚባል ግን የለው። ያንን የሚያህል ህዝብ ሚዲያ የለው። ኦሮሞ አለው፣ ትግራዋይ አለው። ተግባባ። በጣም 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 በሚያሳዝን ሁኔታ አማራ ግን የነዮዳብ ጉቶና የማመጫወቻ ሆነ። የሞጣ እንግዲህ አማራ ትልልቅ ሚዲያዎች ቢኖሩት ኖሮ በትንሹ ልጅ ይታገዝ ነበር። በማን ነው በሚባለው ታኩር ሰው ታማኝ ሰው ቢኖረው ወርቁ አይተ ነው ታማኝ ሰው ቢያገኝ እንዲህ በታኩር በሚባል ህፃን ልጅ ይደረግ ነበር። ታማኝ ሰው ጠፋ ለአማራ። ታማኝ ሰው ጠፋ በታኩር በሚባል ህፃን ልጅ። እሱ ታምኖ ለአማራ ምን ሆነ? በሱ በኩል ይገባል። ሰው የሚታመን ሰው ጠፋ። የሚታመን ሰው ቢኖር በትልልቅ ሰዎች ያንን ማድረግ ይቻል ነበር። ግን ሁሉም ሌባ ሆኖ ተገኘ። የቀዳሜ ገበያ ብትል ሌባ ሞጣ ብትለውማ ሰርቆም አይጠግብም። ትንሽ ገንዘብ ቢያገኝ ዱባይ ሄዶ ሴት ሲያጫውት ነው የሚውለው። ታውቁታላችሁ። ዱባይ ሄዶ ሲንደባልል ሲሰክር ነው የምታገኙት። እዮዳብ ጉቶ የምትለው ከጫማ ውጭ የሚያውቀው ነገር ከጫማ ውጭ የሚያውቀው ነገር ነው። ወርቆ አይተ ነው ህፃናቶቹን እስቲ እንመናቸው፣ በእነሱ እንኳን እስቲ ይታመናሉ ብሎ በእነሱ ሲመጣ ደግሞ ስድብ። ስለዚህ በጣም 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 ያሳዝናል። በጣም ያሳዝናል። እውነቴን ነው የምለው። በጣም በጣም የሚያሳዝን ነገር ነው እየተደረገ ያለው። ሞጣ ጉች ያልሽው ጥሩ ነገር ነው። ሞጣ በረኪና ለማን ነው? ለታኩር መኪና ሞጣ በረኪና ጠጣ አለችው። ትክክል ናውርሻ ትክክል ያለችው። ማንም እንደ ህዝብ ቢረዳ እኔ ተቃውሞ የለኝ። ሞጣ በረኪና ታኩር መኪና የተጣሉት
እግዚአብሔር ምስክሬ የተጣሉት ጉቺ አብራ ለአማራ ሲሰበሰብ አብራ ሆነች። በዚህ ነው የምትሰደበው። ታኩር ለአማራ አሰባሰበ፣ በዚህ ነው የሚሰድበው። ከጆከር ጋር ብዙ ጊዜ ሆኖታል። እውነቴን ነው የማወራው። ከጆከር ጋር ብዙ ጊዜ ሆኖታል። እሱ ከጆከር ጋር ብዙ ጊዜ ሆኖታል ጸብ። ምክንያቱም ጆከር አይቶታል። ጆከር ዱባይ ሲያየው ለአማራ እንደማይጠቅም ሲንዘላዘል ሲያየው ነገ ስልጣን ቢመጣ ዘልዛላ እንደሆነ ታየ። ስለዚህ ያን ነው ነገ ስልጣን ቢይዝ ሞጣ ወይም ስልጣን ላይ አብሮ ቢሆን ከሴት ጋር እየዘንዘላዘለ የአማራን ሕዝብ ይረሳዋል። ሲሰክር ነው የታየው። ከሴት ጋር ሲንዘላዘል ነው የታየው። ምን ነው የታየው? ስለዚህ ነገ አማራው የሆነ ጥሩ ደረጃ ላይ ደርሶ ሞጣ ጠቅሞናል ቢል በሴት ይጨርሰዋል ገንዘቡ እና በአረቄ ዳሴ። ስለዚህ ምን ነው የምለው ግን ማዝነው አሁንም አንድ የረባ ሚዲያ አልተከፈተም። ለምን? በሌቦች ምክንያት ወይም ደግሞ ሲከፈት